ሰላም 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 ውድና እየተከበራችሁ የማርካን ቲቪ ተከታታዮች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን ሰላም ነው። ሁሉ ደህና፣ ሁሉ አማን። እኔ ጋር ሁሉም ሰላም፣ ሁሉ መልካም ነው። ዛሬ እንግዲህ እንደተለመደው አንድ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮን ስትጀምሩ በላይክ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ እየተቀላቀላችሁ ሀሳብና አስተያየት እየሰጣችሁ ያው ቪዲዮን ጀምሩልኝ ማለት ነው። ዛሬ እንግዲህ ያው ብዙ ጊዜ ስለ ሰው መስራት ብዙም አይመቸኝም፣ ግን ዛሬ ግዴታ ሆኖብኝ ነውና ያው የብዙ ኦዲየንሶች ጥያቄም ነው ብዬ ስላሰብኩኝ እስቲ እንደ አጋጣሚ ቢደርሳቸው ብዬ ነው። ቪዲዮን በመጀመሪያ የዛሬውን ቪዲዮ ሼር በማድረጉላ ብጀምሩልኝ ደስ ይለኛል። ሼር አድርጉልኝ፣ ሸርቱልኝ ብሩኬና ሀይሚ ጋር እንዲደርስልኝ ይሄ ቪዲዮ ማለት ነው። እና ምን ለማለት ፈልጌ ነው፣ እንደ ማንኛውም ዩቲዩበሮች በጣም እማደንቃቸው እምወዳቸው በቃ አንድነታቸውን እንጂ መለያየታቸውን የማላስብላቸው ሰዎች ናቸው። ብዙዎቻችን ሳያውቁን እኛ አውቀን የምንወዳቸው እና የሆነ ሰዓት ጠብቀን እንዴት ነው ከድብርት ደስ ይለናል። እኛ ስደት ላይ ያለን ሰዎች ስለ ፍቅር ማለት በቃ ሰው ሲዋደድ ሰው ሲፋቀር መልካም ነገር ማየትን ያስደስተናል። እና መልካም ከሚሰሩ ዩቲዩበሮች አንድ ናቸው ማለት ነው ሀይሚና ብሩኬና ይህንን ቪዲዮ ልሰራ የፈለኩበት ትልቁ ምክንያት ምንድነው? መለያየታቸውን ስለማልፈልግ ነው። ድባባቸውን ሳየው የሆነ አልፎ ሀይሚ የምትሰራው ፕራንክ በጣም ከባድ ነው እና ሀይሚዬ በምትሰሪው ፕራንክ አንዳንዴ መለያየታችሁ የሚመጣ ይመስለኝና በጣም ማለት ልክ እንደሚያውቃችሁ ሰው ልክ እንደምታውቁኝ ልክ እንደ ቅርብ ሰው ልክ እንደ እህት እኔ ብቻ ሳልሆን ብዙ ኦዲየንሶች ይፈራሉ፣ ይሰጋሉ። አንድነታችሁ ነው ሰው የሚፈልገው። ያው ከምንም ነገር በላይ ስትጣመሩም በኦዲየንስ ኃይል ነው። ስለዚህ የምትኖሩት ለኦዲየንስ ሳይሆን ለራሳችሁ ነው። በእርግጥ ግን ለራሳችሁም ደግሞ ስትኖሩ ሁለታችሁ ማል መፈላለግ እንዳለ እኛ እናያለን። ሁለታችሁ ማል መፈላለግ አለ። እስቲል መፈላለግ ብቻ ሳይሆን አንድ ናችሁ ብለን ነው እኛ የምናስበው። ፍቅረኛ ማቾች ናቸው፣ ምክንያቱም የምታረጉት ተግባር ፍቅረኛ ማቾች ናቸው ብለን እንድናስብ ስለሚያደርገን ማለት ነው። ግን ደግሞ ብሩኬ በግል ምንህ ናት ብሎ ቢጠየቅ ፍቅረኛዬ ብሎ ደፍሮ አይልም። ሀይሚ ምንሽ ነው ብትባል ፍቅረኛዬ ብላ ደፍራ አትልም። ለምን? መሀላቸው የፍቅር ጥያቄ ስላልቀረበ ማለት ነው። የፍቅር ጥያቄ ከማንኛቸውም አልመጣም እና ብዙን ጊዜ የሀይሚ እንደዚህ የሆነ በጣም ሀይል ያለው ፕራንክ አሰራሯ ይመስለኛል ብሩኬ ፍቅርህን እንድትገልጽላት ነው። እና የምታረጊው ፕራንክ ሀይሚ በጣም ይከብዳል እውነት ለመናገር። ከዚህ በፊት ኤፍሬም እንኳን ሲያደርገው ማለት ነው ጨጓራውን እኮ ያሟል ስትይ ነበረ። ስለ እግዚአብሔር በጣም ስለምናት ነው ያደርኩት። ያው በጣም ደግሞ በጣም የተናደደችው ስልኩ ስለዘጋ ነው። ጨጓራው ምናምን ደግሞ ያመነው ስትለኝ እኔ ራሱ በጣም ደነገጥኩኝ። እና ሀይሚዬ የኔ ጉድ እህት እና ልክ እንደዚህ ታዲያ ጨጓራውን እንደሚያመው ካሰብሽ ከተጠነቀቅሽለት ለሱ ልዩ ቦታ እንዳለሽ እናውቃለን። እና የዚህን ያህል የሚከብድ ፕራንክ 3 ቀን 4 ቀን ያው ከዚህ በፊት ተጣልታችሁኛ ስንት ቀን ተሳቀቀን በእናንተ የመጣ እውነት መቼ ነው የሚታረቁት እንዴት ሆኑ ብለን ተሳቀን ስንት ቀን ሙሉ እና ፕራንካችሁ ባያድር። ሲቀጥል ደግሞ ብሩኬ የኔ አባት የምር ምርጥ ሰው የአመቱን የምርጥ ወንድ ብያለሁ። እንዳንተ አይነቱን ወንድ ያብዛልን የምር በቃ። ግን የሚሰማህን ስሜት ደግሞ ተናገር። ወንድ ልጅ የሚሰማውን ስሜት ካልተናገረ የሚወዳትን ሴት ያጣል። እውነት እኔ በጣም ከሚገርማችሁ ማለት ነው ቪዲዮ አያለው እና ሳያችሁ እንደ ኢሳምና ኢክራም እንዳትሆኑ ፈራለሁ። በኔ አስተሳሰብ እና እኔ አሁን የምነግርሽ ጊዜ ይሁን አላቅም፣ ይረፈድም አላቅም፣ አንቺ ላይ ጫና ያሳድርም አላቅም። እኔ ግን ነገ አለን ብዬ ነገ አብረን እንኖራለን ብዬ ሁሉም ነገር እያደረኩ ነበር እና እኔ በምን አውቃለሁ? እኔ ፊሊንግህን በአፍህ ንገረኝ። ለኔ ያለ ስሜት ካልሽና ቃላት የሚገልጸው ከሆነ ብዬ አላውቅም፣ ግን እንድታውቂ የምፈልገው ነገር አፈቅርሻለሁ። አንቺ ሆነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላረግሽልኝ ለውለታሽ አጠብቂ ክፉ ምላሽ ለማጋነን ባልሆነብኝ ካንቺ ጋር ነው የሚያምርብኝ
አልቀይረውም አልለውጠውም ለዘላለም ወድሻለሁ ለዘላለም እንዳንቺ የለም በዚች ጭንቀት ለመውጣት ቢያንስ ለምን 3 አመቱ ሊፈጅባል? ማናየልኝ ተጋያለ የኔን ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከምስጥሬ ቀን ጠብቆ እንደነሳኝ ፍሬ አያችሁ ልክ በቃ እንደ ኢሳምና ኢክራም እንዳትሆኑ እፈራለሁኝ። ምክንያቱም ኢሳም ኢክራምን ያጣት ፍቅሩን መግለጽ በሰዓቱ መግለጽ ባለመቻሉ ነው። ሴቶች ደግሞ ከተግባር ይበልጥ ብዙ ጊዜ ምላስ ይፈልጋሉ እንፈልጋለን። ጌታን የምሬን ነው። ብሩኬ ተግባርህ ኖርማል ነው ማለት ደስ የሚል ተግባር ነው ያለህ። ደስ የሚል የፍቅር ተግባራትን አብራችሁ እያሳለፋችሁ ነው ምናምን ነገር ግን ደግሞ ከተግባርህ በላይ እወድሻለሁ ብለህ ፍቅርህ ልትገልጽላት ይገባል። በቃ በጣም ነው የምወድሽ፣ በጣም ነው ማፈቅርሽ፣ ለወደፊት የልጆቼ እናት የምትሆኙ ሴት አንቺ ነሽ ብለህ ፍቅርህን ግለጽላት የምር። እና እስቲ ፍቅረኛዬ ነው እሷን በሙሉ ኮንፊደንስ ፍቅረኛዋ በትክክል ብትሆን እኮ እንደ አይነት ፕራንክ አታረጋህም ሲጀመር ማለት ነው። ገባ? እና እንደዛ ቢሆን ምርጥ ነው። እኛ ኦዲየንሶች በእናታችሁ አታሳቁን። እና ብሩኬ መልካም ሰው ነህ የምር። በቃ ማለት ሰው ዝም ብላችሁ በነገራችን ላይ ሰውን ለማወቅ ሳናቀው የምናቀው ሰው ማለት ነው። ሳናቀው የምናቀው ያ ማለት የተለያየ ባህሪ ቢኖርበት ቪዲዮዎች ላይ እንኳን የተለያየ ባህሪ ሊያሳይ ይችላል። ከጓደኞቹ የተለያየ ነገር ሊሉለት ይችላሉ ምናምን ሌሎቹን እንደምናያቸው ማለት ነው። ግን ሁሌም አንድ አይነት ባህሪ የምናየለት ሰው ነውና ሳናቀው የምንወደው ሳያቀን እሱ ሳያቀን እኛ አውቀን የምንወደው ምርጥ ልጅ ነው። ሀይሚዬም እንደዛው ኃይለኝነትሽ ትንሽ እንትን ይላል። ያው እንደ ሴትነትሽ ትንሽ ቀዝቀዝ ብትይ መልካም ነው። የምትመልሻቸው መልሶች ምናምን አንዳንዴ እኔን ራሱ ያናዱኛል። እኔ ራሱ አጠገቤ ብትሆኚ ማለት ነው በጥፊ ምልሽ ይመስለኝ። አይ ሀይሚ የእውነት አንዳንዴ ታናድጃለሽ እና ያው እሱ ስለሚወድሽ ስለሚሳሳልሽ ይጠነቀቅልሻል በጣም ማለት ነው። ግን አንዳንዴ ቃላቶችሽ በጣም ያናዳሉ። ማለት ከጥፋቶችሽ መልሶችሽ ያናድዳሉ። ገባሽ? በእርግጥ ፕራንክ ነው በሚለው ነው የያዝሽው። ግን የፕራንክ ላይ የምታወጪው ገጸ ባህሪ በነገራችን ላይ በፕራንክ የሚወጣ ባህሪ እውነተኛ ባህሪ ነው። ምክንያቱም በሌላው ጊዜ ያልወጣ ባህሪ በፕራንክ ሰዓት ይወጣል እና የብዙ ሰዎች እውነተኛ ማንነት በደንብ ተገልጾ የሚወጣው ፕራንክ ላይ ነው እና ያን እንትን ሊል እንትን አትቤ በቃ ይወድሻል፣ እንደሚወድሽ ታውቂያለሽ፣ አንቺም ትወጂዋለሽ። በእርግጥ ፍቅሩን አለመግለጹ በራሱ ሌላ እንትን ሊሆንብሽ ይችላል። ግን እኔ አሁን ትላንት ራሱ በጣም ተናደድክ። ትፈልጋታለህ ሲል ብሩኬ እሱን አንተ አይመለከትም። ግን ፍቅረኛ ናት ብለህ ደፍረህ መናገር አቅቶህ ነው። በቃ ፍቅረኛ ናት። ለምን ፍቅረኛ ናት እንዳትል የፍቅር ጥያቄ አላቀረብክላትም። እሷ እዛ ጋር ሌላ መልስ ልትሰጥ ትችላለች። ስለዚህ የፍቅር ጥያቄ አቅርብላት። እኔ አሁን እንደ ብዙ ኦዲየንስ ነው። እስቲ ኦዲየንሶችም ደግሞ ማለት ነው ያላችሁን እንትን ሲሪየስ ማለት ነው ምን ትላላችሁ? እኔ ፍቅሩን ይግለጽላት ነው የምለው። በቃ ፍቅርህን ግለጽላት። ከዛ በኋላ ፍቅርህን ተቀበለ በስርዓት እንደ ጥንዳማቾች ፍቅረኛ ማቾች ናቸው ተብሎ እኛ ፍቅረኛ ማቾች ናቸው ብለን ነው የምናያችሁ አሁን በመናያችሁ። ግን እናንተ ደግሞ ፍቅረኛዬ ነው ፍቅረኛዬ ናት ብላችሁ ለመናገር እንድትችሉ ነው የምንፈልገው። እኛ መለያየታችሁን አንፈልግም። እኛ ፕራንክ እንደ አይነት ፕራንክ እንኳን ስትደራረጉ የምትለያዩ እየመሰለን እየፈራን ነው። የምር ሳናቃችሁ የምንጨነቅላችሁ ሰዎች እኮ ናችሁ እውነት። እና እባክህ ብሩኬ በቃ ማለት የሚያስፈራ ነገር ሊኖር ይችላል። ኖርማሊ ተፈጥሮም ሊሆን ይችላል። ትንሽ የመፍራት ነገር ሊኖር ይችላል። ምን ግን እኔ ይሄንን ቪዲዮ ሼር አድርጉለት፣ በእናታችሁ ሼር አድርጉለት። በቃ እንደምንም ደፍረህ እንዴትም ገብተህም ወጥተህም ቃላት ሰብስበህም አጠራቅመህም ተበድረህም ይሁን ብቻ ፍቅርህን ግለጽላት። እኔ ይሄንን ነው የምለውና በተቻላችሁ አቅም ይሄንን ቪዲዮ ሼር አድርጉልኝ። የእውነት ብዙዎቻችን እንወዳችኋለን። ብዙዎቻችን ያው
ታውቃላችሁ ከስራ ደክሞን ስንገባ ምናምን ብዙ የሚያስጨንቅ የሆነ ነገር ሲሉ አይምሯችንን ፈታ የሚያደርጉ ልጆች ናቸውና አንድነታችሁን ነው ስቃችሁ ስትመጡ ነው ደስ የሚለን ስትጫወቱ ነው ደስ የሚለን እንጂ በቃ እየተገፋፋችሁ እየተጫጫኋችሁ ምናምን ደስ አይለንም። እና በተቻለሽ አቅም ሀይሚ ደግሞ በቃ አንቺ በእርግጥ የምሬ ማለት ነው በቃ ልጁ ጨጓራውን አንድ ቀን ያን ቀን ፕራንክ ሲደረግ ሌሊቱን ቁጭ ብሎ ነው ያደረው ብሏል ከሀሰን ጋር ሲያወሩ ማለት ነው ኤፍሬም እንኳን ያደረገው ቀንና ጨጓራውን የዚህን ያህል እንደሚያመው ካወቅሽ አንቺ እንዲህ በጣም ሊያሳመመው የሚችል እንትን ልታደርጊ አትችይም ማለት ፕራንክ እንደዚህ አይነት ማድረግ የለብሽም ማለት ጨጓራሽን አሞሽ ላታቂው ትችያለሽ ግን የጨጓራ ህመም በጣም ከባድ ነውና ስትሰሪ እያሰብሽ እያስተዋልሽ የምር የጨጓራ ህመም በጣም መጥፎ ነው በጣም ከምልሽ በላይ ማለት ነው ሀይሚዬ የኔ ቅመም እና ለሱ እያዘንሽ እየተጠነቀቅሽ እሱ ሲያረግሽ አንዳንዴ እንኳን ፈታ የሚያረግ ነገር እሱ ቢያንስ በቃ ፈታ የሚያረግ ነገር ለማድረግ ሞክሪ እንጂ 2 ቀን 3 ቀን ፕራንክ መሆኑ ፕራንክ ነው እርግጥ አይደለም እውነት አይደለም ግን ደግሞ ፕራንክም ስታደርጊ የማያድር ፕራንክ በቃ ለምን አንድ ሰው በቃ አንቺ በትክክል ለሱ እውነተኛ ስሜት ካለሽ እንደ አክተር እንደ ፊልም አክተሮች ቪዲዮ ላይ ብቻ ካልሆነ ስሜትሽ በእውነተኛውም ልክ የሱ አይነት ስሜት ካለሽ በጣም ማሰብ ይገባሻል ለምን የጨጓራ ህመም ቀልድ አይደለምና ለእንደዚህ አይነት ሰው በቃ አንድ ቀን ፕራንክ ወዲያው አርግተሽው ሲሄድ ከመራራቃችሁ በፊት ፕራንክ ነው ብለሽ ያንን ነገር መቋጨት ነው ያለብሽ እና እናንተ በፍቅር ስትመጡ በደስታ ስትመጡ ነው እኛ ደስ የሚለን እና ይህንን ለማለት ነው ዛሬ እንግዲህ ያው እንግዲህ የሰው ቪዲዮ ምንም አረጋይ በቃ ስሜቴን በኮመንት ብጽፍ ምንም መፍትሄ አላገኘውም እስካሁን ባይ ሌላ ቪዲዮ ይገልጽላታል ስል ምንም የለም ባይ ምንም የለም ስለዚህ እስቲ ይሄን ቪዲዮዬን እንደምንም ሼር አድርጉልኝና ብሩኬና ሀይሚ ጋር እንዲደርስ አድርጉልኝ እና ብሩኬ በጣም ነው ሞድ በጣም ነው ማከብረው ሀይሚዬም በጣም ነው ሞድሽ በጣም ነው ማከብርሽ የምር ሳላቃችሁ ሞዳችሁ ሰዎች ናችሁ በተለይ እናንተም ለኛ ለኦዲየንሳችሁ ደግሞ ክብር ስላላችሁ እንወዳችኋለን እናከብራችኋለን ብዙዎቻችሁን እና ይሄንን ለማለት ነው ዛሬ መጣሁት ወላ በጣም በቃ ሌሊት የትላንቱ ፕራንክ በጣም ስላናደደኝ ማለት ነው ሌሊት ራሱ እንዴት እንካልኝ ብዬ ገና እንደተነሳው ነው እናንተ ጋር የመጣሁትና በቃ ይሄንን ለማለት ነው በጣም ነው ሞዳችሁ ሌላ ምንም ልል አልችልም ግን ፍቅርህን ግለጽላት በቃ ደፍረት ቃላት ከየትም አምጥተህ ቢሆን ፍቅርህን ግለጽላት እምወድሽ ማፈቅርሽ የኔ እናት የልጆቼ እናት በላት በቃ ካልደፈረሰ አይጠራም ተናገርና ይውጣልክ ከዛ በኮንፊደንስ ምንን አስተባል ፍቅረኛ ይትላልክ እሷ ምንሽ ነው ሲባል ፍቅረኛ ይትላለች እና ይሄንን ለማለት ነው እላችኋለሁ ለማንኛውም ለቤት አዲስ ሆናችሁ ሰብስክራይብ ያረጋችሁ ተቀላቀሉኝ እወዳችኋለሁ ፒስ ዳይ ወደ ስራ